በብሪቲሽ ኮሎምቢያ በተከሰተ አደጋ በሰዎች ላይ ጉዳት ስለመድረሱ፣ በካናዳ ሞንትሪያል የሚገኘው ጣቢያ ፖሊስ አባላት ላይ የተሰነዘረውን በመቃወም በመቶዎች የሚቆጠሩ ነዋሪዎች ሰልፍ ስለማድረጋቸው፣ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ስለመደረሱ፣ የናይጄሪያ ብሔራዊ እጽ ቁጥጥር ኤጀንሲ ከአዲስ አበባ የተነሳ አውሮፕላን ውስጥ አንድ እጽ አዘዋዋሪን ይዣለው ስለማለቱ፣ የደቡብ ሱዳን መንግስት ከህዳሴ ግድብ ቅርብ ርቀት ላይ ሰፍሮ የነበረውን የግብጽ ጦር ካምፕ በአስቸኳይ እንዲዘጋ ስለመወሰኑ፣ የነዳጅ ምርት የመጀመሪያ ዙር ከናይጄሪያ ተጭኗል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውል እንድታበሩ በአክብሮት እንጋብዛለን። ብሪቲሽ ኮሎምቢያ የውሃ መናፈሻ ውስጥ በተከሰተ የኤሌክትሪክ አደጋ ህጻናት ላይ ከባድ ጉዳት መድረሱ ተሰምቷል። ሰኞ ዕለት ጠዋት በብሪቲሽ ኮሎምቢያ በሚገኘው ታዋቂው የካልተስ ሌክ የውሃ መናፈሻ ውስጥ በተፈጠረ በጣም አሳሳቢና አስደንጋጭ በተባለ አደጋ 12 ህጻናት ተጎድተው ወደ ሆስፒታል መወሰዳቸው ተሰምቷል። አደጋው የተከሰተው በዕለቱ ከጠዋቱ 5 ሰዓት በአካባቢው አቆጣጠር 11 ሰዓት ላይ ሲሆን ህጻናቱ በመናፈሻው ውስጥ ለትምህርት ቤት የመስክ ጉብኝት ላይ የነበሩ የሚኒካዳ መካከለኛ ደረጃ ትምህርት ቤት ተማሪዎች መሆናቸው ተረጋግጧል። የመናፈሻው አስተዳዳሪ አንዲው ስቲውነንበርግ እንደገለጹት አደጋው የተከሰተው በኤሌክትሪክ ችግር ምክንያት ሳይሆን አይቀርም። አደጋው በደረሰበት ወቅት ህጻናቱ በውሃ ውስጥ ወይም በጨዋታ ማሽኖች ላይ አልነበሩም። ይልቁንም ለአንዱ የመጫወቻ መስመር ተሰልፈው በመጠባበቅ ላይ ሳሉ እጃቸው የመናፈሻውን መከላከያ ብረት ሲነካ አደጋው ተፈጥሯል። የአምቡላንስ አገልግሎት ሰራተኞች ፈጣን ምላሽ የሰጡ እንደሆነ ሲነገር 10 ህጻናት በየብስ አምቡላንስ፣ 2 ህጻናት ደግሞ በከባድ ሁኔታ በመጎዳታቸው ለሕክምና በሄሊኮፕተር ወደ ሆስፒታል መወሰዳቸው ተሰምቷል። በአሁኑ ወቅት ሁሉም ተጎጂዎች የጤናቸው ሁኔታ አስተማማኝ ደረጃ ላይ እንደሚገኝም ነው የተነገረው። የአካባቢው ፖሊስ እንዳስታወቀው አደጋው ሆን ተብሎ በሰው እጅ የተደረገ ለመሆኑ ምንም አይነት ፍንጭ የለም። የክልሉ የኤሌክትሪክ ተቋም በቢሲ ሃይድሮ በበኩሉ ባደረገው የመጀመሪያ ደረጃ ምርመራ የኤሌክትሪክ ችግሩ የመነጨው ከተቋሙ መስመር ሳይሆን ከመናፈሻው ራሱ የውስጥ የኤሌክትሪክ ዝርጋታ መሆኑን አረጋግጧል። መናፈሻው ለህዝብ ዝግ ሆኖ ለትምህርት ቤቶች ብቻ ክፍት በነበረበት ዕለት የደረሰውን ይህን አደጋ ተከትሎ መንስኤውን በዝርዝር ለማጣራት መናፈሻው ቢያንስ 48 ሰዓታት ተዘግቶ ምርመራ እንደሚደረግ ታውቋል። በካናዳ ሞንትሪያል ከተማ በሚገኘው ጣቢያ 39 ስቴሽን 39 የፖሊስ አባላት ላይ የተሰነዘረውን የዘረኝነትና የአድሎ ድርጊት በመቃወም በመቶዎች የሚቆጠሩ የከተማይቱ ነዋሪዎች በጣቢያው በር ላይ መጠነ ሰፊ የተቃውሞ ሰልፍ ማድረጋቸው ተመላክቷል። የሞንትሪያል ፖሊስ ዋና አዛዥ ፋዲ ዳገር በሰጡት ያልተለመደ የምሽት መግለጫ በሞንትሪያል ኖርዝ የሚገኘው ጣቢያ 39 ውስጥ በሚሰሩ 16 የፖሊስ አባላት ላይ የውስጥ ምርመራ መጀመሩን አስታውቀዋል። እነዚህ መኮንኖች በስራ ላይ በነበሩበት ወቅት ጥቁርና አረብ ማህበረሰብ አባላት ላይ ተደጋጋሚ የዘረኝነትና የአድሎ ድርጊቶችን ፈጽመዋል ተብለው ይጠረጠራሉ ብለዋል። ፖሊሶቹ ሰዎችን በቁጥጥር ስር በዋሉበት ወቅት ሆን ብለው የጸጉር አቆራረጣቸውን ድሬድሎክስ በመቁረጥ እንደ ዋንጫ ማስታወሻ ያስቀምጡ ነበር ነው የተባለው። የቀረበው ክስ ላይ ዜጎችን ያለምንም በቂ ምክንያት በዘርና በቆዳ ቀለማቸው ብቻ በመመስረት የቅጣት ወረቀት የመቁረጥ ድርጊት ይፈጸማል የሚል ቅሬታም እንዳለ በመረጃው ተመላክቷል። እስካሁን ድረስ በጉዳዩ የተጠረጠሩ 2 የፖሊስ አባላት ከስራ የታገዱ ሲሆን ቀሪዎቹ 14 መኮንኖች ደግሞ ከጣቢያው ተነስተው ወደ ሌላ የስራ ክፍል እንዲዛወሩ ተደርጓል። ዘረኛ ፖሊስ ተባባሪ ስርዓት በሚል መሪ ቃል የተሰባሰቡት ሰልፈኞች በፖሊስ መዋቅር ውስጥ የሚታየውን ግልጽነትና ተጠያቂነት እጥረት አውግዘዋል። ሰልፈኞቹ በጥቁርና አረብ ማህበረሰቦች ላይ የሚፈጸመው በደል የግለሰቦች ሳይሆን የስርዓቱ ችግር ነው በማለት ገለልተኛ የህዝብ ምርመራ እንዲደረግ ጠይቀዋል። የኩቤክ ግዛት መንግስት በበኩሉ ጉዳዩ እጅግ አሳሳቢ መሆኑን ገልጾ በፖሊስ መምሪያ የሚካሄደውን ምርመራ በገለልተኝነት የሚከታተል ታዛቢ መመደቡን አስታውቋል። የከተማዋ ከንቲባም በጉዳዩ ላይ እውነት እንደሚጣራና የፖሊስ አካል ላይ የሚገጠሙ የሰውነት ካሜራዎች ቦዲ ካሜራ አሰማሪ ሂደት ለማፋጠን እየሰሩ መሆኑን ገልጸዋል። በአሜሪካና ኢራን መካከል የተኩስ አቁም ስምምነት መደረሱ ተነግሯል። በመካከለኛው ምስራቅ ለረጅም ጊዜ ተባብሶ የቆየውንና ቀጠናውን ለከፍተኛ ውጥረት ዳርጎ የሰነበተውን ጦርነት ለማስቆም የሚያስችል ታሪካዊ ስምምነት ላይ መደረሱን
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። በሁለቱ ሀገራት መካከል የተደረገውን ይህንን ድርድር በዋና አደራዳሪነት ስትመራ የቆየችው ፓኪስታንም የስምምነቱን መሳካት በይፋ አረጋግጣለች። በተደረሰው ስምምነት መሰረት በቀጠናው ለሚቀጥሉት 60 ቀናት የሚቆይ ሙሉ የተኩስ አቁም እንደሚኖር የተነገረ ሲሆን ይህም ለዘላቂ ሰላም መንገድ ይከፍታል ተብሎ ተስፋ ተጥሎበታል። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ተከትሎ በሰጡት መግለጫ በዓለም አቀፉ የንግድ መስመር ላይ ትልቅ ተጽዕኖ ፈጥሮ በነበረው የሆርሙዝ ሰርጥ ላይ የንግድና የጭነት መርከቦች በነጻነት መንቀሳቀስ መጀመራቸውን በደስታ ገልጸዋል። ይህ በእንዲህ እንዳለ የአውሮፓ ሀገራት የተደረሰውን ስምምነት በከፍተኛ አድናቆት ተቀብለው በተለይም እንደ ጀርመን፣ ፈረንሳይና እንግሊዝ ያሉ መሪ መንግስታት በኢራን ላይ ጥለውት የነበረውን ከባድ የኢኮኖሚ ማዕቀብ ለማንሳት ዝግጁ መሆናቸውን በይፋ ማስታወቅ ጀምረዋል። በሌላ በኩል ስምምነቱ በቀጠናው ባሉ ህዝቦችና የፖለቲካ ተንታኞች ዘንድ የተደበላለቀ ስሜትንና ጥርጣሬን ፈጥሯል። በርካታ ኢራናውያን ስምምነቱ በአሁኑ ወቅት የተፈጠረውን ውጥረት ቢያረግብም በዘላቂነት ፍጹም ሰላምን ለማረጋገጥ ያስችላል የሚል ስጋት የተሞላበት ጥያቄ እያነሱ እንደሚገኙ መገናኛ ብዙሃን አስነብበዋል። ከሁሉም በላይ ደግሞ በቀጠናው የጦርነት ቀውስ ውስጥ ዋነኛዋና ትልቁን ሚና የምትጫወተው እስራኤል ባልተገኘችበትና በሌለችበት የተደረሰው የስምምነት በተግባር መሬት ላይ ምን ያህል ዘላቂ ሊሆን ይችላል የሚለው ነጥብ የብዙዎችን ጥርጣሬ አጋግሎታል። የእስራኤል ባለስልጣናት ቀደም ሲል ስምምነቱን መጥፎ ነው በማለት መቃወማቸውና ወታደራዊ እርምጃቸው እንደሚቀጥሉ መግለጻቸው ለአሜሪካና ለኢራን ስምምነት ትልቅ ፈተና እንደሚሆን እየተነገረ ነው። ከዚህ ጋር ተያይዞ የእስራኤል ሚኒስትሮች የኢራንን መንግስት የማፍረስና የሄዝቦላህ ላይ ዘመቻቸውን አጠናክረው እንደሚቀጥሉ ተናግረዋል። በመካከለኛው ምስራቅ በአሜሪካ አጋዥነት የተደረጉ የተኩስ አቁም ስምምነቶችና ዲፕሎማሲያዊ ጥረቶች ቢኖሩም የላይ የእስራኤል ባለስልጣናት በኢራንና ሌባኖስ ሄዝቦላህ ላይ የጀመሩትን ወታደራዊና ስትራቴጂካዊ ዘመቻ አጠናክረው እንደሚቀጥሉ በይፋ አስታውቀዋል። ይህ ባለስልጣናቱ አቋም በቀጠናው አዲስ የውጥረት ስጋት እንዲያንዣብብ ሰበብ ሆኗል ነው የተባለው። የእስራኤል የቀኝ አክራሪ ብሔርተኛው የገንዘብ ሚኒስትሩ ቤዛሌል ስሞትሪች በቅርቡ የተሰማውን የአሜሪካና ኢራን ወታደራዊ ዘመቻ የማቆም ስምምነት አጥብቀው ተቃውመዋል። ሚኒስትሩ በኤክስ ወይም የቀድሞ አጠራሩ ትዊተር ገጻቸው ላይ ባሰፈሩት መልእክት ይህ ስምምነት ለእስራኤልና ለመላው የነጻው ዓለም መጥፎ ዜና ነው ብለዋል። እስካሁን የተደረገው የጋራ ዘመቻ ኢራንን በማዳከም ረገድ በርካታ ስኬቶችን ማስመዝገቡን፣ ይህም ወደ ኋላ ሊመለስ እንደማይገባ የገለጹት ስሞትሪች እኛ በራሳችን መንገድ አገዛዙን ለመጣልና ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለማድረግ መቀጠል አለብን ሲሉ አስታውቀዋል። ከዚህ በተጨማሪም ዋሽንግተን እስራኤል ጥቃቷን እንድታቆም ግፊት ብታደርግባትም ስሞትሪች በሊባኖስ የሚገኘው ሄዝቦላህን ኢላማ የማድረግ ስራዋን እንደማታቆም ቃል ገብተዋል። ይህ የኛ ጦርነት ተዋጊዎቻችንና የሰሜን ነዋሪዎቻችን አፋጣኝ ደህንነት ነው። በጽናት እንድንቆምና ወታደራዊ ሙሉ የመንቀሳቀስ ነጻነት በመተግበር ሄዝቦላህን ወደ ኋላ መመለሳችንን መስራት ላይ እንቀጥላለን ሲሉም ተደምጠዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሀገራቸውን አቋም በዲፕሎማሲያዊ መንገድ ለማስከበር ሰፊ እንቅስቃሴ እያደረጉ ነው። በቴሌግራም ገጻቸው ይፋ እንዳደረጉት ሰኞ ዕለት ከቱርክ፣ ኢራቅ፣ ግብጽ ውጭ ጉዳይ ሚኒስትሮች ጋር በስልክ ተወያይተዋል። በውይይቱም እስራኤል በሊባኖስ ላይ የምትፈጽመውን ወታደራዊ ጥቃት ሙሉ በሙሉ መቆም እንዳለበት መግባባት ላይ የተደረሰ እንደሆነ ሲገልጹ ይህንን የተኩስ አቁም ተግባራዊ የማድረግና እስራኤልን የመግታት ቀጥተኛ ኃላፊነት የአሜሪካ መሆኑን አጽንኦት ሰጥተው ገልጸዋል። የእስራኤል መከላከያ ሚኒስትር ኢስራኤል ካንትስ በበኩላቸው አገራቸው በአሁኑ ወቅት የደህንነት ቀጠና ብላ ከከለለቻቸው ስልታዊ ቦታዎች ላይ ጦሯን በምንም ተአምር እንደማታስወጣ ገልጸዋል። እንደ ሚኒስትሩ አባባል እስራኤል ከደቡባዊ ሊባኖስ፣ ጋዛና ሶሪያ የደህንነት ቀጠናዎች ጦሯን አታስወጣም። መከላከያ ሚኒስትሩ አክለውም ኢራን በሊባኖስ ካለው ወቅታዊ ሁኔታ ጋር ተያይዞ በእስራኤል ላይ ጥቃት ለመሰንዘር የምትሞክር ከሆነ አገራቸው ሙሉ ኃይሏን ተጠቅማ አስከፊ ምላሽ እንደምትሰጥ ማስጠንቀቂያ አስተላልፈዋል። ይህ በቴህራንና ቴልአቪቭ መካከል ያለው ፍጥጫ የአሜሪካ የተኩስ አቁም ጥረቶችን እየተፈታተነ እንደሚገኝ ያስነበቡት መገናኛ ብዙሃን እስራኤል በ3 ግንባሮች የምታደርገውን ወታደራዊ ይዞታ ለማጠናከር መቁረጧ በቀጠናው የረዥም ጊዜ ሰላም መውረድ ላይ አሁንም አደጋ እንዳለ አመላካች ነው ሲሉ ገልጸዋል። የናይጄሪያ ብሔራዊ እጽ ቁጥጥር ኤጀንሲ ከብራዚል ተነስቶ በአዲስ አበባ በኩል ሌጎስ የገባ አንድ ናይጄሪያዊ ነጋዴ በፈሳሽ ኮኬን የተነከሩ ሸሚዞችና ፎጣዎችን በሻንጣው ውስጥ ደብቆ ሲያጓጉዝ እጅ ከፍንጅ ማሰሩን የአገሪቱ ታዋቂ ጋዜጣ ዚስ ዴይ ዘግቧል። ይህ በሌጎስ ሙርታላ መሐመድ ዓለም አቀፍ አውሮፕላን ማረፊያ የተከናወነው ስኬታማ ኦፕሬሽን በአገሪቱ ዙሪያ ከ2 ቶን በላይ ህገወጥ እጾች እንዲያዙ በር የከፈተ ትልቅ መነሻ መሆኑ ተገልጿል። አቡጉ ኢኮቺኬ የተባለው የ41 ዓመት ተጠርጣሪ ከሳኦ ፓውሎ ብራዚል ተነስቶ በኢትዮጵያ አየር መንገድ በረራ አዲስ አበባ ካረፈ በኋላ ነበር መዳረሻውን ሌጎስ ያደረገው። የኤጀንሲው አባላት በተጠርጣሪው ሻንጣ ላይ ባደረጉት ጥልቅ ፍተሻ
ተከታዮቹን ማግኘት መቻላቸውን ገልጸዋል። በፈሳሽ ኮኬን የተነከሩ 14 ሸሚዞችና ፎጣዎች እጾቹ እንዳይታወቁ ተደርገው ከደረቁ በኋላ በጥንቃቄ ተተኩሰው ተደርድረው የኤጀንሲው ቃል አቀባይ መገኘታቸውን ገልጸዋል። ቃል አቀባዩ እሁድ ዕለት በሰጡት መግለጫ በተደረገው የፎረንሲክ ምርመራ የተደበቀው ኮኬን 6.1 ኪሎ ግራም እንደሚመዝን አረጋግጠዋል። ተጠርጣሪው አቡጉ ለመርማሪዎች በሰጠው ቃልም በብራዚል ለ14 ዓመታት እንደኖረ እዚያም የአፍሪካውያን ምግብ ቤት እንደሚያንቀሳቀስ ተናግረዋል። ወደ ናይጄሪያ የተጓዘውን ቤተሰቦቹን ለመጠየቅና ለንግድ ስራ የሚሆን የምግብ አቅርቦት ለመግዛት እንደነበር ገልጿል። የኤጀንሲው አባላት ከዚህ ኦፕሬሽን በተጨማሪ በተለያዩ የናይጄሪያ ግዛቶችና በፌደራል ዋና ከተማ ክልል ውስጥ ባደረጉት ክትትል ከፍተኛ መጠን ያለው ካናቢስ ወይም ባንጉ፣ ትራማዶልና ሌሎች ቁጥጥር የሚደረግባቸው ህገወጥ እጾች በቁጥጥር ስር መዋላቸው ተነግረዋል። የደቡብ ሱዳን መንግስት ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ሰፍሮ የነበረውን የግብጽ ጦር ካምፕ በአስቸኳይ እንዲዘጋ መወሰኑ ተሰምቷል። ይህንንም ተከትሎ በካይሮ ከፍተኛ ወታደራዊና የደህንነት ስብሰባዎች መካሄዳቸውን የአረብ ዓለም መገናኛ ብዙሃን እየዘገቡ ነው። ከ260 በላይ ወታደሮችንና ባለሙያዎችን የያዘው ይሄው የግብጽ የጦር ሰፈር እንዲዘጋ የተላለፈውን ውሳኔ ተከትሎ የግብጹ ፕሬዝዳንት አብደል ፈታህ አልሲሲ በከፍተኛ ጄኔራሎቻቸውና ደህንነት ሹሞቻቸው ጋር አስቸኳይ መምከራቸውን ታውቋል። ሪፖርቶች እንደሚያመለክቱት ስብሰባው የተካሄደው ባለፈው ግንቦት ወር መጀመሪያ ቀናት ላይ ሲሆን የግብጽ የደቡብ ሱዳን ውሳኔ ላይ ከፍተኛ ቅራኔ ቢያሳድርም ይፋዊ ተቃውሞ ከመሰንዘር ተቆጥበዋል። ካይሮ በጁባ ላይ ወታደራዊም ሆነ ፖለቲካዊ ዛቻዎችን መሰንዘር ሊያስከትል የሚችለውን ዲፕሎማሲያዊ ትርፍና ኪሳራ በጥልቅ እየገመገመች እንደሆነ ምን የተነገረው። በዚህ መሰረት ከደቡብ ሱዳን ጋር ይፋዊ ግጭት ውስጥ መግባት ግብጽ በአባይ ተፋሰስ ደቡባዊ ክፍል ያላትን ዲፕሎማሲያዊ ተሰሚነት ሙሉ በሙሉ ሊያጠፋው እንደሚችል ከስምምነት ላይ ተደርሷል። በተጨማሪም የደቡብ ሱዳንን ውሳኔ በዲፕሎማሲያዊ መንገድ ከማውገዝ ይልቅ ትኩረትን ወደ ሌሎች ቀጠናዊ አማራጮች ማዞር እንደሚሻል የፕሬዝዳንት አልሲሲ የጦር መሪዎች ወስነዋል ተብሏል። የደቡብ ሱዳኑን ካምፕ መዘጋት ተከትሎ ግብጽ ቀጠናዊ ተጽዕኖዋን ለማስጠበቅ ያቀረበቻቸው አማራጮች ከሱዳን መደበኛ ጦር ጋር ያለውን ወታደራዊ ትብብር ይበልጥ ማጠናከር፣ ከኤርትራና ሶማሊያ ጋር በቅርቡ የተጀመረውን የደህንነት ጥምረት ይበልጥ ወደፊት መግፋት፣ በቀይ ባህር አካባቢ የባህር ኃይል መገናኘትንና እንቅስቃሴን በማሳደግ ቀጠናዊ የበላይነትን ማረጋገጥ እንደሆነ ተነግሯል። የፖለቲካ ተንታኞች በበኩላቸው እነዚህ ተከታታይ የግብጽ ዲፕሎማሲያዊና ወታደራዊ እንቅስቃሴዎች በኢትዮጵያ ላይ ቀጥተኛና ቀጣይነት ያለው ጫና ለመፍጠር እንዲሁም ከጎረቤት ሀገራት ጋር በመተባበር አዲስ አበባን በዲፕሎማሲያዊ መንገድ ለመክበብ የሚደረግ ስትራቴጂካዊ ሙከራ አካል መሆኑን ይነገራሉ። የነዳጅ ምርት የመጀመሪያው ዙር ከናይጄሪያ ተጭኗል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት በሀገሪቱ ከውጭ የምታስገባውን የነዳጅ ምርት ለማጓጓዝ ስራውን ከ40 ዓመታት በኋላ በድጋሚ መጀመሩን አስታውቋል። ተቋሙ በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛ 120,000 ሜትሪክ ቶን የአቪዬሽን የአውሮፕላንና የናፍጣ ነዳጅ በቻርተር መርከቦች ማጓጓዝ እንደቻለ ነው የተመለከተው። በሆርሙዝ ባህር ሰርጥ አካባቢ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎልና በሀገር ውስጥ እየጨመረ የመጣውን የነዳጅ ፍላጎት ለማሟላት መንግስት የነዳጅ ግዢ ምንጮቹን እያሰፋ ይገኛል ተብሏል። በዚህ መሰረት የኢትዮጵያ አየር መንገድ ያለበትን ከፍተኛ አውሮፕላን ነዳጅ ፍላጎት ለማሟላት ከናይጄሪያው ቢሊዮነር አሊኮ ዳንጎቴ ነዳጅ ማጣሪያ ፋብሪካ ግዢ ፈጽሟል። ኢባትሎ እንዳስታወቀው ነዳጁ በ3 ተከታታይ ግዢዎች ወደ ጅቡቲው ሆራይዘን ተርሚናል በሰላም መጓጓዝ ተችሏል። ይህ ስኬት ነዳጅ የማጓጓዝ ልምድ ላልነበረውና አቅም የለውም ተብሎ ለሚታማው የአገር ውስጥ የሎጂስቲክ ተቋም ትልቅ የስራ ክንውንና አዲስ ምዕራፍ መሆኑ ተገልጿል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together.
See you inside.